ምናልባት አሁንም የሚያሳየው በዲፕሎማሲ ደረጃ ያሉ ወይንም በውጭ ግንኙነት ወይንም በውጭ ግንኙነት መስሪያ ቤት ውስጥ ያሉ የብልጽግና ሰዎች አሁንም የመረጃ እጥረት ያለባቸው ወይንም ደግሞ ነገሮች ማየት የሚፈልጉትን ብቻ የሚያዩ መሆኑን ያንጸባርቃል እንጂ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ከዚህ በፊት በነበረው የምርጫ ውድድር ከዛሬ 5 ዓመት በፊት ብሔራዊ መግባባትና ብሔራዊ እርቅ አጀንዳችን ነበረ። እሱን አጀንዳ በተንሸዋረረ መንገድ ብትገዙትም ገዝታችሁታል። ይሄን ምዕራፍ የፖለቲካ ፓርቲዎች የክርክር ጊዜ ላይ ነው የምንገኘው። አራተኛው አቅራቢ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ነው። የዲፕሎማሲ ተቋማትን ከፖለቲካ ነፃ አደርጋለሁ የሚል እቅድ ፕሮግራም ቀደም ሲል ስታስተዋውቁ ቆይታቸዋል። ይህንን የውጭ ግንኙነትና የዲፕሎማሲ ፖሊሲ የናንተ አባል የሆኑ የናንተ ታማኝ የሆኑ አስፈጻሚዎች መሬት ካላወረዱት በምን አግባብ ነው ተፈጻሚነት የሚያገኘው? ሁለተኛው አባይን የባህር በርን በሚመለከት የምታነሷቸው ጥያቄዎች ከታሪካዊ መብት ጋር የተያያዙ ናቸው። ይህንን ታሪካዊ መብት እውን ለማድረግ የትኛው ዓለም አቀፍ የዲፕሎማሲ ማዕቀፍ ወይም ህግ ይደግፋቸዋል? 10 ደቂቃ አላችሁ፣ መቀጠል ይችላሉ። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ ብልጽግና ፓርቲ ዛሬም በዲፕሎማሲው እና በውጭ ግንኙነቱ ምንም አዲስ ነገር ይዞ አልመጣም። ይሄንኑ ለማስቀጠል አዲስ ነገር ይዞ ለመምጣት መቸገር ከአንድ መንግስት የሚጠበቅ ነው ብለን አንወስድም። ስለዚህ ነው 8 ፖሊሲዎች 21 የአፈጻጸም ስትራቴጂዎች ያቀረብ ነው። ከብልጽግና የተነሳልን ጥያቄ አለ። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ምን አጀንዳ ለህዝብ አስተዋውቆ ለህዝብ ጠቅሞ ያውቃል የሚል ነው። ምናልባት አሁንም የሚያሳየው በዲፕሎማሲ ደረጃ ያሉ ወይንም በውጭ ግንኙነት ወይንም በውጭ ግንኙነት መስሪያ ቤት ውስጥ ያሉ የብልጽግና ሰዎች አሁንም የመረጃ እጥረት ያለባቸው ወይንም ደግሞ ነገሮች ማየት የሚፈልጉትን ብቻ የሚያዩ መሆኑን ያንጸባርቃል እንጂ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ከዚህ በፊት በነበረው የምርጫ ውድድር ከዛሬ 5 ዓመት በፊት ብሔራዊ መግባባትና ብሔራዊ እርቅ አጀንዳችን ነበረ። እሱን አጀንዳ በተንሸዋረረ መንገድ ብትገዙትም ገዝታችሁታል። ይሄንን ከፕሮግራማችንም ከዛሬ 5 ዓመት በፊት በዚሁ በኢቲቪ በተላለፈ ፕሮግራም ላይም የመከራከሪያ አጀንዳችን ነበረ። የማንበብ ችግር አለ፣ የመዘጋጀት ችግር አለ፣ የመረዳት ችግር አለ። ይሄንን አስተካክሉ። ሌላ የተማሪዎችን ምገባ በተመለከተ ከዛሬ ወደ አጀንዳችን ይመለሱ። ወደ አጀንዳችን ጥያቄዎች ተጠይቀዋል። ምን አስተዋጽኦ አድርጋቸዋል? በውጭ ግንኙነትና በዲፕሎማሲ ዘርፍ እኮ ምን አጀንዳ ለኢትዮጵያ ህዝብ አቅርባቸዋል ነው የተባለው። አቅርበን ሸጠናል። የተማሪዎችን ምገባ በተመለከተም አቅርበን የሸጥነው አጀንዳ ነው። ለዚህ ነው ዛሬ ላይ ለናንተ ወይንም ለሌሎች 8 ስትራቴጂዎች ማነው ፖሊሲዎችና 21 ስትራቴጂዎችን ያቀረብነው። እሱን ብታዩት ብትገመግሙት ራሳችሁን በዚህ መንገድ ብትመዝኑ ይጠቅማችኋል ብለን እናስባለን። ሌላ የባህር በርን በተመለከተም የውጭ ግንኙነት ውስጥ የሚካተት ከመሆኑ ጋር ተያይዞ የባህር በርን በተመለከተም አብዛኛው ፓርቲያችንን ጨምሮ አብዛኛው በተፎካካሪ ፓርቲ ውስጥ ያለ አካል ነው እንደ ፕሮግራም እንደ አጀንዳ ያስቀመጠው። የታገለበትም የተወዳደረበትም ነበረ። የኢትዮጵያ ህዝብ ይሁንታውን አግኝቶ ድምፅ አልሰጠም በወቅቱ ወይንም አልመረጠንም። ብልጽግና ፓርቲ አንድ ነገር ብቻ ትዝ ሲለው ከመሬት ተነስቶ በዚህ መርህ ወይንም ሜሪት ባልሆነ አቅጣጫ በዚህ አጀንዳ ላይ አግራቬት የሚሆኑ ሐሳቦችን ብቻ ወይንም ለጊዜው ለመሻገሪያነት የሚጠቀማባቸውን አጀንዳ ብቻ ሊያቀርብ የሚችልና እያቀረበ ያለ ፓርቲ ነው። አልተወዳደራችሁበትም። የባህር በርን እኛ ነን የተወዳደርንበት፣ ሌሎችም ተመሳሳይ የተፎካካሪ ፓርቲዎች የተወዳደሩበት የባህር በርን አጀንዳችሁም አይደለም። ለምን አነሳችሁት አይደለም። ይህንንም ገዝታችሁናል፣ ማመን አለባችሁ። ያቀረቡት ተፎካካሪ ፓርቲዎች ናቸው። ከዚህ ውስጥም አንዱ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ነው። አጀንዳ እናቀርባለን፣ አጀንዳ ገዝታችኋል። መካካዱ ብዙም የሚጠቅም አይደለም። ሌላ የውስጥ ሰላማችንን አስጠብቀናል የሚል እናፍራለን። የየትኛውም የዲፕሎማሲ ስትራቴጂ ከውስጥ ሰላም ጋር እጅግ በጣም የተያያዘ ነው። ዲፕሎማቶች ሆናችሁ ወይንም በውጭ ጉዳይ ሚኒስቴር ሰራተኛ ሆናችሁ የሀገሪቷን ነባራዊ ሁኔታ አለማወቅ ደካማነት ነው። እንዳጠቃላይ እንደ መዋቅር እንደ ተቋሙ ኢትዮጵያ ሰላም ነች በአሁኑ ሰዓት? ስንቱ ነው ወጥቶ በአግባቡ የሚገባው? ስለዚህ የትኛውን የዲፕሎማሲ ድል ነው ያስመዘገባችሁት? የሚታየን የዲፕሎማሲ ድል ስለሌለ ምናልባት የአባይ ግድብን በአፈጻጸም ደረጃ ሄዳችሁበታል፣ ግን ድሉ የኢትዮጵያ ህዝብ ነው።
የእያንዳንዱ በተፎካካሪም ሆነ በሌላ አሰላለፍ ውስጥ ያለ ህዝብ አሸናፊነት ነው እንጂ የብልጽግና ጠቅልሎ ሊወስደው የሚችል አይደለም። ከኋላም ሲንከባለል የመጣ ቀደም ሀገሪቷን በአንድም ሆነ በሌላ በተሳሳተም ሆነ ራይት በሆነ መንገድ ሲመሩ የነበሩ ሰዎች አሻራ አለበት። የእናንተ ድል ብቻ አይደለም፣ ድርሻ ይኖራቸዋል። ሁላችንም ድርሻ አለን። ጠቅልሎ በመውሰድና ምናልባት ለመወዳደሪያነት ማቅረብ ተገቢነት ያለው ብዬ አልወስደውም። ኢትዮጵያ የውስጥ ችግሯን ሳትፈታ እንዴት አትዋረድም? የትኛው የውጪ አካል ነው ኢትዮጵያ ሰላም ነች ብሎ ሪኮግናይዝ ያደረገው ወይንም እውቅና የሰጠው? እርስ በርሳችን እየተጋደልን ነው። ከዚህ በላይ መዋረድ አለ? ልጆቻችን በአንድም ሆነ በሌላ ፑሽ ፋክተር የምናወግዘው መሆኑ እንደተጠበቀ ሆኖ ዛሬ ጫካ ነው ያሉት። ይሄ ፑሽ ፋክተር ያመጣው የውስጥ ሰላም ማረጋገጥ አለመቻላችን ነው። በዚህም ሰበብ ዲፕሎማሲያችን ተሸዋረረ፣ ታርጌቱን ያልመታ ደካማ ነው። ስለዚህ በአንድም ሆነ በሌላ የከሸፈ ብለን እንወስዳለን። ብቃትን በተመለከተ ያስቀመጣችሁት እጅግ በጣም አሁንም መታረም ያለበት፣ እኛም እንደ ፓርቲ ያሸንፈን መንግስት በጋራም ሆነ በተናጠል ብንመሰርት ልናርመው የሚገባ ዓለም የሚያውቀው ሁላችንም ፖለቲከኞች ነን። በሂደትም በመኖርም እየተማርነው ያየነው እውነትን መካድ አስፈላጊ ነው ብለን አናምንም። ጡረተኞችን ለመመደባቸው አንልም። ብቃት ካላቸው አይደለም ጡረተኞች፣ ገበሬ በግብርና ላይ የሚተዳደር የተከበረ ኢትዮጵያዊ ኢትዮጵያን በአግባቡ በልኳ የተረዳ ኢትዮጵያን ሄዶ በኢኮኖሚ በፖለቲካ ከሌሎች ሀገሮች ጋር ሊያስተሳስር የሚችል አቅም ካለው ዲፕሎማት መሆን ይችላል። ሌሎች መስፈርቶች እንዳሉ ሆነው የእናንተ ዲፕሎማቶች ምን አይነት ናቸው? አሁን እናንተ 90% አደረሰን የምትላቸው ዊዳውት ጥያቄ ያለን እኔ አንድ የመክሸፋችሁ መንገድ እንደ ሀገር ደግሞ እኛ የመክሸፋችን መንገድ ዲፕሎማቶችን የምትመድቡበትን ሴናሪዮ አለማስተካከል ነው። እጅግ በጣም የተበላሸ አሁንም ብታሸንፉ እድል ከሰጣቸው የኢትዮጵያ ሕዝብ ብታሸንፉ ልታርሙት ይገባል፣ ልታፍሩበትም ይገባል። ምናልባት ወገንተኝነት ሊሆን አይገባም፣ ጥቅምም ሊሆን አይገባም፣ ጡረታም መውጫም ሊሆን አይገባም። ዲፕሎማሲ እውቀት ያስፈልጋል። ኢትዮጵያን በኢኮኖሚ በፖለቲካ በሌሎች በአጠቃላይ ከውጭ ዓለም ጋር ያለንን መስተጋብር ሊያርቅ የሚችል ሊያርም ሊያስተካክል የሚችል የዲፕሎማሲ ስትራቴጂ ንደፉ። አለዚያ ካስቀመጥናቸው የዲፕሎማሲ ስትራቴጂዎች ውስጥ የምትፈልጉትን ውሰዱ። የውስጥ ሰላማችንን አስጠብቁ፣ እናስጠብቅ በጋራ። ሰላምን ያስቀደመ ዲፕሎማሲ ከሌለ አሸናፊነት የለም። ስለዚህ ተደጋግመው እንደተገለጸው የብልጽግና ፓርቲ ዛሬ በሚያሳዝን ሁኔታ አማራጭ ሐሳብ ይዞ አልመጣም። እንደቀደሙ አሁን ያደረጋቸውን ወይንም የሄደባቸውን እንዳሸናፊነት ወይንም እንደ ድል ቆጥሯቸዋል። የሄደበትን መንገድ እንደ ድል የቆጠረ ፓርቲ ህዝብ ሐሳቡን ይገዛዋል ብዬ አላስብም። ምናልባት ካልተሳሳተ ህዝብ አይሳሳት። ስለዚህ ድምጹን ለሚሰጠው አካል ይሰጣል። የኢትዮጵያ ህዝብ ያስተውላል፣ ይመረምራል፣ ይፈትናል። ብልጽግና በዲፕሎማሲው መንገድ ከኢህአዴግ የተሻለ ማርክ አላስቀመጠም። ከኢህአዴግ የቀጠለ በግለሰቦች ደረጃ በዲፕሎማቶች ደረጃ ከዛው ስሜት ከዛው አውድ ያልወጣ የዲፕሎማሲ አካሄድ ነው ሄዳችሁት። ስለዚህ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ሁሉ ጊዜ ሰላምን ያስቀደመ አሁንም እንደገናም ሰላምን ያስቀደመ የዲፕሎማሲ መስመርን ይከተላል። ሌላ ዲፕሎማሲ ተቋማትን ከፖለቲካ ነፃ እናወጣለን የምንለው በፖለቲካ አመለካከታቸው ብቻ እየተመዘኑ ወደ ውጭ ጉዳይ ሚኒስቴር የሚሄድበትን የተለመደ የወል መንገድ እንቆርጣለን ማለት ነው። የወል መንገድ ከዚህ በፊት ኢህአዴግ ሲጠቀምበት የነበረው አሁን እሱን የተካው ብልጽግና እየተጠቀመበት ያለው የወል መንገድን እንቆርጣለን። የባህር በር ጥያቄ ብቻ ተብሎ የሚቀመጥ አይደለም። በህብረ ኢትዮጵያ ዲሞክራሲያዊ ፓርቲ የባህር በር ጥያቄ ምጽዋን ክሌም ያደረገ ጥያቄ ነው። ይሄ ማለት የጎረቤት ሀገሮችን ሉዓላዊነት መዳፈር፣ መገዳደር ወይም መግፋት አይደለም። በዲፕሎማሲ ህሳቤ ቢያንስ እነዚህን አካላቶች ወይንም ልንስባቸው ወደኛ ልናቀርባቸው የምንችልበትን የዲፕሎማሲ ስትራቴጂ መጠቀም ነው። አንዱ የኢኮኖሚ መስተጋብር ነው።
ሌሎች በጋራ የሚያቀናጀን ወይም ሊያስተሳስረን የሚገባ የጋራ ፍላጎትን መገንባት ነው። ልዩነቱን ማስፋት አይደለም። እኛ እንኳን ይህን ዲፕሎማሲ መስመር ልንከተል ቀርቶ እርስ በርሳችን አንደኛው የአንዱ ጎሳን አንዱ የአንዱን ጎሳ እያንቋሸሸ የሚኖርበት ሀገር ነው። ይህንን ለመቀየር የሚያስችል የውስጥ አሰራርን ካስተካከልን የኢትዮጵያ ዲፕሎማሲም በሌሎች መነጽር ሲታይ ጠንካራ አሸናፊ እንዲሆን ሆኖ ይገነባል። ስለዚህ ብልጽግና የተሻለ አማራጭ አላመጣም። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ በመግቢያችን ለመጥቀስ እንደሞከር ነው 8 ፖሊሲዎችና 21 የአፈጻጸም ስትራቴጂዎች በዚህ ሰነድ አስቀምጧል። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ መምረጥ መጠቀም ነው። አዲስ ሀሳብን መምረጥ ነው። ስለዚህ ኢትዮጵያ ነፃ እንድትወጣ ትክክለኛ ዲፕሎማሲያዊ ስርዓት በኢትዮጵያ እንዲመጣ ህብረ ኢትዮጵያን ምረጡ። ምልክታችን አደይ አበባ ነው። አደይ አበባ ምረጡ። ክቡራትና ክቡራን በሰባተኛው ጠቅላላ ምርጫ ዋዜማ ላይ ሆነን የፖለቲካ ፓርቲዎች ይዘው በመጡት አማራጭ የፖለቲካ ፕሮግራም ላይ ክርክር እያካሄድን ነው። የውጭ ግንኙነትና ዲፕሎማሲ የዛሬው ርዕሰ ጉዳያችን ነው። በዚህኛው ክፍለ ዘመን የሚታየው ዓለም አቀፋዊ መስተጋብር ውስጥ ለኢትዮጵያ የተሻለ የሚሉትን የውጭ ግንኙነትና የዲፕሎማሲ አማራጮቻቸውን የፖለቲካ ፓርቲዎች በዝርዝር አቅርበዋል፣ ተችተዋል፣ ጠይቀዋል፣ ተከራክረዋል። በዚህ መድረክ ላይ ሀገር ለመምራት የተፎካከሩ ፓርቲዎች የፖለቲካ ብስለት፣ የዲፕሎማሲ ጥበብ፣ የውጭ ግንኙነት ስትራቴጂ ባቀረቡት አማራጭ ሀሳብ ተለክተዋል፣ ተመዝነዋል። ክቡራትና ክቡራን የኢትዮጵያን ብሔራዊ ጥቅምና ፍላጎት በዓለም አቀፍ መድረክ ላይ ይበልጥ ተደማጭና ተጽዕኖ ፈጣሪ የሚያደርግ አማራጭ የዲፕሎማሲ መንገድ ያቀረበላችሁ የትኛው የፖለቲካ ፓርቲ ነው? በማን የፖለቲካ ፓርቲ ውስጥ የቀረበው የውጭ ግንኙነትና የዲፕሎማሲ ፕሮግራም ነው ኢትዮጵያን ከቀጠናው እስከ አህጉሩ ከአህጉሩ እስከ ዓለም አቀፍ መድረክ ተወዳዳሪ የሚያደርጋት? የትኛው ፓርቲ ያቀረበው አማራጭ ነው በተለያዩ ዓለማት የሚገኙ ዜጎቻችንን መብት፣ ደህንነት የማስጠበቅ አቅም ያለው? ከጎረቤት ሀገራት፣ ከቀጠናው ከሚገኙ ተቋማት፣ ከዓለም አቀፍ ድርጅቶች ጋር ሀገሪቱ ሊኖራት የሚገባው ግንኙነት በመርህ ላይ ተመስርቶ የሀገርን ጥቅም ለማስጠበቅ አማራጭ ስትራቴጂ ይዞ የቀረበው የትኛው ፓርቲ ነው? መልሱን በካርዳችሁ ኮሮጆ ውስጥ አስቀምጡ። እናመሰግናለን። አሁን የፖለቲካ ፓርቲዎች የማጠቃለያ ሀሳብ የሚያቀርቡበት ጊዜ ላይ ነን። ነጻነትና እኩልነት ፓርቲ የማጠቃለያ ሀሳባችሁ ማቅረብ ትችላላችሁ። ውድ የሀገራችን ህዝቦች፣ ለብዙ ዘመን ከሀገራችሁ ምድር ርቃችሁ በተለያየ ዓለም ክፍል የምትገኙ ወንድሞቻችንና እህቶቻችን፣ ውድ የሀገራችን ወጣቶች፣ ሴቶች፣ ዲፕሎማቶች፣ የንግድ ማህበረሰብ አባላት፣ ነጻነትና እኩልነት ፓርቲ በውጭ ግንኙነትና ዲፕሎማሲ መስክ ለሀገራችን አያሌ ብስራቶችን ይዞ መጥቷል። ነጻነትና እኩልነት ፓርቲ ተግባራዊ ለማድረግ ካሰባቸው የውጭ ግንኙነትና ብሔራዊ ደህንነት ፖሊሲዎች መካከል የሚከተሉት ይገኙበታል። አንደኛ፣ ከጎረቤት ሀገራት ጋር ሰላም በመፍጠር ከኤርትራ፣ ከሱዳን እና ከሶማሊያ ጋር የተፈጠረውን ውጥረትና ያንዣበበውን ጦርነት እናስቀይራለን። በግጭትና በፖለቲካ አለመረጋጋት የሚታወቀው የአፍሪካ ቀንድ የሰላም ቀጠና እንዲሆን የበኩላችን እንወጣለን። ሁለተኛ፣ ከጎረቤታችን ጋር በምንፈጥረው መልካም ግንኙነትና ጥበብ የተሞላበት ስልጡን ዲፕሎማሲ ሀገራችን ከአንድ በላይ የባህር በር እንዲኖራት እናደርጋለን። ሶስተኛ፣ የአባይ ወንዝ መጠቀም ሀገራችንን ልማት ለማፋጠን በተለይም ከአባይ ተፋሰስ ሀገራት ጋር በትብብር መስራት የሚቻልበት ሁኔታ እናመቻቻለን። በዚህም አባይ የፉክክርና የግጭት መንስኤ ሳይሆን የአፍሪካዊ አንድነትና የትብብር ሜዳ እንዲሆን እናደርጋለን። አራተኛ፣ የተገደበ ጣምራ ዜግነት ፖሊሲ ተግባራዊ በማድረግ የውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራቸው ጉዳይ በተሻለ ሁኔታ እንዲሳተፉ ምቹ ሁኔታ በመፍጠር ለሀገራቸው የሚያበረክቱት ሁለንተናዊ አስተዋጽኦ ከፍ እናደርጋለን። አምስተኛ፣ የአፍሪካ ሀገራት ኢኮኖሚ፣ ፖለቲካዊ እና የባህላዊ ትስስር በመፍጠር የሸቀጥ የካፒታልና የሰው ኃይል ዝውውርን በመሳለጥ ቀጠናዊ ትስስርን እናጠናክራለን። ስድስተኛ፣ መንግስት ከየትኛውም ሀገር ወይም ግለሰብ የሚያገኘውን ማንኛውም አይነት ድጋፍ ግልጽነትና ተጠያቂነት በተሞላበት ሁኔታ ለሀገር ልማት እናውላለን። ይሄን በማድረግ
ይህ ህገ መንግስታዊ ወይም አንኮንስቲቱሽናል በሆነ መንገድ ከህዝብና ከፓርላማ እውቅና ውጪ የሚደረጉ የፋይናንስ ግንኙነቶች በህጋዊ መንገድ እንዲከናወኑ እናደርጋለን። ሰባተኛ ሚዛናዊ የትግል ስልት ፍልስፍና በውጭ ጉዳይ ፖሊሲ ተግባራዊ በማድረግ ከሁሉም ሀገራት ጋር ሚዛን እና መሪ የጠበቀ ግንኙነት እንመሰርታለን። ስምንተኛ ሌሎች ሀገሮች ውስጥ ጉዳያችን ጣልቃ እንዲገቡ እንደማንፈቅድ ሁሉ ሀገራችን በሌሎች ሀገራት የውስጥ ጉዳይ ጣልቃ አትገባም። በዚህ ለሶስተኛ ወገን ጥቅም ሲባል የሀገራችን ብሔራዊ ጥቅምና ከጎረቤት ሀገራት ጋር የሚኖረን ዘላቂ ግንኙነት የሚያበላሹ የትኛውም አይነት ተግባራትና እንቅስቃሴዎች እንቆጠባለን። ዘጠነኛ አገራችን የአፍሪካ ህብረትና የሌሎች ዓለም አቀፍ ተቋማት መቀመጫ በመሆኗ ከተቋማቱ ጋር መልካም ግንኙነት በመፍጠር የሀገራችን የውጭ ጉዳይ ፖሊሲ በተሻለ መልኩ ተፈጻሚ ለማድረግ ጥረት እናደርጋለን። የሀገራችን ያላት ተሰሚነት በመጠቀም በአፍሪካ ነፃ የንግድ ቀጠና እናጠናክራለን። አገራችን ከአፍሪካ ኢኮኖሚ ትስስር የተሻለ ተጠቃሚ እንድትሆን እናደርጋለን። አስረኛ ሀያላን አገራት ጋር የሚኖረን ግንኙነት ሚዛናዊና የሀገራችን ብሔራዊ ጥቅም ባስከበረ መልኩ እንዲሆን እናደርጋለን። የሀገራችን የውጭ ፖሊሲና ብሔራዊ ጥቅም ለማስጠበቅ ጠንካራ ዲፕሎማሲ አይተኬ ሚና አለው። ጠንካራ ዲሞክራሲ በጠንካራ ዲፕሎማቶች ይገነባል። ይህንንም ታሳቢ በማድረግ የሀገራችን አምባሳደሮች ሹመት ከፖለቲካ ወገንተኝነት ይልቅ በእውቀትና በክህሎት ላይ የተመሰረተ እንዲሆን እናደርጋለን። በመሆኑም በቀጣዩ 7ኛ ጠቅላላ ምርጫ ኔኤፓን በመምረጥ ለሀገራችን ውስጣዊና ውጫዊ ሰላም የበኩሎትን አስተዋጽኦ ያበርክቱ። ምልክታችን ሁላችሁም ከእጃችሁ ወይም ከኪሳችሁ የማይለይ ብዕር ነው። ብዕር የእውቀት፣ የጥበብ፣ የምርምር፣ የስልጣኔ መገለጫ ነው። አመሰግናለሁ። ብልጽግና ፓርቲ 5 ደቂቃ አላችሁ። የማጠቃለያ ሀሳባችሁ ማቅረብ ትችላላችሁ። አመሰግናለሁ። ህብር በተደጋጋሚ ብልጽግና አማራጭ ሀሳብ ይዞ አልመጣም ብለዋል። አንዴ አንጋፋውን ትውልድ፣ ሌላ ጊዜ ደግሞ አርሶ አደሩን በሀገረ መንግስት ግንባታ ላይ ያለው ሚና የሚያንኳስስ በጭፍን እይታ የተሞላ በስሜት የተጠራቀመ ሀሳብ ከሆነ እውነት ነው፣ ብልጽግና እንደዚህ አይነት አማራጭ ይዞ አልመጣም። ሌላኛው ደግሞ ወንድሞቻችን አውቆ የተኛም ቢቀሰቅሱት አይሰማም አይነት ብሂል ደግመን ደጋግመን የነገርናቸውን ነጥቦች እዚሁ እየረሱት ይሁን አላውቅም፣ በጥያቄም በትንታኔም እያቀረቡት ነው። መልሳችሁ ይህንኑ ክርክራችንን ብታዩት የሚል ሀሳብ በመስጠት ብቻ ወደ ማጠቃለያ ነጥባችን እገባለሁ። ውድ ኢትዮጵያውያን፣ የውጭ ግንኙነታችን ማዕከላዊ የፖሊሲ ትኩረቶች በሆኑት የኢትዮጵያ ብሔራዊ ጥቅምና ሀገራዊ ክብር፣ የዜጎችን መብትና ደህንነት ማስጠበቅ፣ ወዳጅ ማብዛት፣ በሁለትዮሽ እንዲሁም በባለብዙ ወገን መድረኮች ላይ የላቀ ተደማጭነት ማስገኘት ረገድ ደማቅ ድል አስመዝግበን እነሆ ለ7ኛው ሀገራዊ ምርጫ በቅተናል። ባለፉት ዓመታት የዜጎችን ክብር ማረጋገጥ፣ የኢኮኖሚ እድገቱን ማገዝ፣ ቀጠናዊ የመሰረተ ልማት፣ የኃይል፣ የንግድ እንዲሁም የህዝብ ለህዝብ ትስስሮችን ማጠናከር፣ የኢትዮጵያን ተሰሚነት ማጎልበት፣ በአጠቃላይ በዲፕሎማሲው ዘርፍ ወደ ተምሳሌት ሀገር ለምናደርገው ጉዞ መልካም መሰረት ማስቀመጥ ችለናል። ይህንንም በህዝባችን ይሁንታ የምናስቀጥለው ይሆናል። ኢትዮጵያ ሀገራችን ከስኬቶቿ ምስጢር ለመማር በርካቶች የሚመላለሱባት፣ ከዚህ ቀደም ስሟ ይነሳባቸው የነበሩ አሉታዊ ገጾች ደማቅ በሆኑ የብልጽግና ተምሳሌት መልኮች የቀየረች አይበገሬ ሀገር ናት። የኢትዮጵያ የዘመናት የውጭ ግንኙነትና ዲፕሎማሲ ጉዞ ድሎችም ዕዳዎችም ያሉት ነው። ነባሩ የውጭ ግንኙነት እሳቤና ትግበራ በርዕዮተ ዓለም የታጠረ፣ በሴራና ስጋት ትንተና የተቃኘ፣ ማዕከላዊ ትልሙን ከተጋላጭነት ባለፈ እድሎችና መልካም አጋጣሚዎች ላይ መትከል የተቸገረ፣ በዚህም ኢትዮጵያን ለማይገባት የጂኦፖለቲካዊ አፈና የዳረገ ነው። ብልጽግና ድሎቹን በማስቀጠል ዕዳዎቹን ወደ ምንዳ መቀየር ያስቻለ ገቢር ነበብ ወይም ፕራግማቲክ የውጭ ግንኙነት እሳቤን በድፍረትና ብስለት ተከትሏል። ውድ ኢትዮጵያውያን፣ ከዚህ ቀደም ብዛም ትኩረት የማይሰጣቸውን ሀገራት፣ ቀጠናዎች፣ የትብብር መስኮችና የዲፕሎማሲ አካሄዶችን በሙሉ እይታ በመተካት ኢትዮጵያ በፈጣኑና ውስብስብ የዓለም አቀፍ ግንኙነት አውድ በሁለትዮሽ በባለብዙ ወገን መድረኮች ጥቅሞቿን በተሻለ የምታስከብር ተጽዕኖ ፈጣሪና ተመራጭ ሀገር ማድረግ ተችሏል።
በዚህም በርካታ ወዳጅነቶችን ከቅርብም ከሩቅም በጽኑ መሰረት ላይ መገንባትና ማደስ የቻለን ሲሆን በተለይም በጎረቤት ሀገራትና በመካከለኛው ምስራቅ ከምንጊዜውም በላቀ ትኩረት በመስራት ስትራቴጂክ አጋርነቶችን አፍርተናል። በባለብዙ ወገን ዲፕሎማሲ ረገድም የብሪክስ አባልነትን ጨምሮ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ላቅ ያለ ተደማጭነት ላላቸው ሚናዎች ኢትዮጵያን ተመራጭ ማድረግ ተችሏል። ብሔራዊ ጥቅሙን ባስቀደመና በዘላቂ የጋራ ተጠቃሚነት ጉዳዮች ላይ ባተኮረ የዲፕሎማሲ አቅጣጫችን ኢትዮጵያ በብሔራዊ ጥቅም ጉዳዮች ላይ አጀንዳና ውሳኔን ከሌሎች የምትቀበል ሳይሆን ዘላቂ ጥቅሟና ክብሯን በሚያረጋግጥ ልዕልና የምትተጋ ሉዓላዊት ሀገር መሆኗን ማጽናት ተችሏል። ለዚህም አይነተኛ ማሳያው የባህር በር ጥያቄያችን ነው። በባህር በር ጥያቄያችን ዙሪያ የማይቀለበሱና ትርጉም ያላቸው መርታዊ እርምጃዎችን ያሳካንና ቀሪ ስራዎችም የሚጠብቁ መሆኑ እሙን ነው። በዲፕሎማሲው ረገድ በሉዓላዊ የባህር በር አስፈላጊነትና አይቀሬነት ዙሪያ የኢትዮጵያን እውነት ለዓለም አቀፍ ማህበረሰብ በተሻለ ማሳወቅና በቀጣይ እንቅስቃሴያችን ላይ በርካቶች በአጋርነት ከጎናችን ስለመቆማቸው መተማመኛ ማግኘት የሚያስችል ስራ ተሰርቷል። ውድ ኢትዮጵያውያን፣ በቀጣይ ጊዜያት በሁለቱ ውሃዎች መካከል ማለትም በአባይና በቀይ ባህር ትስስርና ትብብርን ማጠናከር፣ ቀጠናዊ ሰላምና ኢኮኖሚያዊ ትብብርን መፍጠር እንዲሁም ዓለም አቀፍ ዲፕሎማሲያችንን ማጠናከር ላይ በማተኮር እንሰራለን። ወደ ተምሳሌት ሀገር የጀመርነው ጉዟችን ከዳር ይደርስ ዘንድ በተግባር የተፈተነውን በአፍሪካና በዓለም አቀፍ በላቀ አቅምና ተመራጭነት ለኢትዮጵያ ልዕልና የተጋውን ብልጽግናን ይምረጡ። ኢትዮጵያ በሉዓላዊነቷ የጸናች ሀገራዊ አቅሟ የጠነከረ በዓለም መድረክም የተከበረች ሀገር ሆና እንድትቀጥል ብልጽግናን ይምረጡ። የመወዳደሪያ ምልክታችን የስንዴ ነዶ ነው። የስንዴ ነዶ በሉዓላዊነት ጸንቶ የመቆም በአንድነት ደምቆ የመዝለቅ በታታሪነት በርቶ የመስራት ተምሳሌት ነው። የስንዴ ነዶ የራሳችንን መልካም መጻኢ ጊዜ መወሰን አቅሙ በእጃችን ያለ መሆኑን የሚያሳየን የመቻል ተምሳሌት፣ የከፍታና ተፈትኖ የማለፍ አብነት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር ያድርሱ። አመሰግናለሁ። የውጭ ግንኙነትና ዲፕሎማሲ የሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ። ክቡራትና ክቡራን፣ ይህንን የክርክር መድረክ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮ በቴሌቪዥንና በዶት ስትሪም የማህበራዊ ሚዲያ አማራጮች ወደ ያላችሁበት እያደረሰ ይገኛል። አሁን የማጠቃለያ ሀሳብ የሚቀርብበት ምዕራፍ ላይ ነን። ሶስተኛው የማጠቃለያ ሀሳብ አቅራቢ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። 5 ደቂቃ አላችሁ፣ መቀጠል ይችላል። አመሰግናለሁ። ክቡራትና ክቡራን ኢትዮጵያውያን፣ ቀደም ብለን ስለ ውጭ ግንኙነት ፖሊሲ ባቀረብነው ትችታችን ገዢው ፓርቲ ባለፈው 30 ዓመታት መዋቅራዊ በሆነ መንገድ ሀገራችን የተከተለችው አግላይ የሆነው ብሔርና ቋንቋ መሰረት ያደረገው ውስጣዊ አንድነታችንን እጅግ ያላላው ጉዳይ መሆኑን ላቀረብነው ትችት ኢትዮጵያውያን ከምንጊዜም በላይ አሁን ያለንበት ጊዜ ሰላም ነው፣ ሴቶች በእልልታ ወንዶች በጭብጨባ ተቀበሉኝ ማለቱ አስቂኝ ስላቅ ሆኖ እንወስደዋለን። እስካሁን ባደረግነው ክርክር ፓርቲያችን ኢዜማ የውጭ ጉዳይ ፖሊሲ በዋና ምሰሶዎችን ለማቅረብ ሞክረናል። አሁን ወደ መደምደሚያችን ስንመጣ አንድ መሰረታዊ እውነትን ኢትዮጵያውያንን ማስታወስ ተገቢ ይሆናል። የውጭ ግንኙነት ፖሊሲ ማለት በእያንዳንዱ የኢትዮጵያ ኑሮ ጠረጴዛ ላይ የሚቀርበው የምግብ ዋጋ፣ የዜጎች የደህንነት ዋስትናና የልጆቻችን የነገ ተስፋ ማለት እንጂ የዲፕሎማቶች የሻይ ቡና ግብዣ ማለት እንዳልሆነ በቅጡ እንገነዘባለን። የአሁኑ የኢትዮጵያ ውጭ ጉዳይ ፖሊሲ ትኩረቱ ትልቁ ድክመት ከወቅታዊ የዓለም ፖለቲካና ኢኮኖሚ ሽግግር ጋራ ባይተዋር መሆኑ ነው ብለን ላቀረብነው ትችት በቂ መልስ አልተሰጠበትም። ነባሩ ፖሊሲ የተቀረጸው ዓለም አቀፋዊ ትስስር ወይም ግሎባላይዜሽን ክፍትና አስቀድሞ መገመት የሚቻልበት ሁኔታ ላይ እንደሚቆይ ታስቦ ነው። ነገር ግን ዛሬ ዓለም እየተቀየረች መሆኗን በምሳሌ አስደግፈን ያቀረብነውንም ሰሚ ያገኘ አይመስልም። አሁን ያለንበት የዓለም ስርዓት በጎራዎች ፉክክር ማዕቀብ እንደ ፖለቲካ መሳሪያ የሚጠቀምና አማራጭ ወይም ኢሌክቲቭ የገበያ ስርዓትን የሚመርጥ ይህም ጥምረት በሚታይበት አደገኛ ምዕራፍ ላይ መሆኑን አጽንኦት መስጠት ተገቢ ነው። ኢትዮጵያ እነዚህን ተፋላሚ ወገኖች ዓለም አቀፍ ኃይሎች መካከል እንዴት የራሷን ጥቅም ማስከበር ትችላለች? ስትራቴጂዎቻችን በነባሩ ፖሊሲ ውስጥ ይህን ይመልስ የለበትም። በዚሁ ስብስብ ዓለም ስርዓት ወቅት የብልጽግና ፓርቲ ዲፕሎማሲያችንን የጡረተኞች ባለስልጣናት መደጎማ ወይም ያኮረፉ ፓርቲ ተቀናቃዮቹ ማጠራቀሚያ አድርጎታል ላለውም ጥያቄ በቂ መልስ አልተሰጠበትም። ይህ ትልቅ የዲፕሎማሲ ክስረት ነው። ሀገራዊ ጥቅማችን በማስከበር በዓለም መድረክ የሚቆሙት አምባሳደሮቻችን ለፓርቲያቸው ባላቸው ታማኝነት ብቻ የሚመደቡ መሆናቸው ኢትዮጵያን በዓለም ፊት ድምፅ አልባና ተጽዕኖ ቢስ ማድረጓን ምስክሮቻችን ኢትዮጵያውያን ናቸው። ኢዜማ ስልጣን ቢይዝ ተመርጦ ይህንን የተዝረከረከ አሰራር በአስቸኳይ ይለውጠዋል። ፖሊሲያችን ለዘመኑ የሳይበር ደህንነት፣ ለቴክኖሎጂ ሉዓላዊነት፣ ለኢኮኖሚ ጥንካሬና ለወታደራዊ ዝግጅታችን ትኩረት ይሰጣል።
የኢኮኖሚ ደህንነታችን ለማረጋገጥ በኢኮኖሚ እድገታችን ላይ ትልቅ ማነቆ የሆነውን የወደብ አቅርቦት ችግር በቀዳሚነት ይፈታል። አምባሳደሮችና ዲፕሎማቶች የሚመደቡበት በፓርቲ ታማኝነት ሳይሆን በከፍተኛ የትምህርት ዝግጅትና በስራ ልምድና በሀገር ባላቸው ጽኑ ፍቅር ብቻ እንዲሆን እናደርጋለን። የዲፕሎማቶች ማሰልጠኛ ተቋም ዘመኑ የሚጠይቀውን የድርድር ጥበብ፣ የሳይበር ዲፕሎማሲና የኢኮኖሚ ስትራቴጂ ጠንቅቀው የሚያውቁ የበቁና የነቁ ዲፕሎማቶችን ለማፍራት አዲስ ዘመናዊ ብቁ ማሰልጠኛ እናቋቁማለን። ኢትዮጵያ በዓለም አቀፍ መድረክ ስትቆም ፓርቲንና ብሔሬን ሳይሆን የ130 ሚሊዮን ሕዝብ ክብርና ጥቅም የምታስከብር እንዲሆን እንሰራለን። ሌላኛው ነባሩ ስርዓት ጉልህ ድክመት የህዝብ ዲፕሎማሲ መሰረት ማሳጣቱ ነው። ገዢው ፓርቲ ሁሉንም ነገር የፉክክርና የግጭት መድረክ በማድረጉ እንዲሁም በጥቂት ጥቅመኞች ግላዊ ጥቅም ምክንያት ኢትዮጵያውያንን በውጭ ጉዳያችን ላይ በጋራ ድምፅ እንዳይኖረን ተደርጓል። ኢዜማ ቢመረጥ ግን ኢትዮጵያውያን ሁሉ በሀገራዊ ጥቅሞቻችን ላይ በጋራ የምንቆምበትን ምቹ የትብብር መድረኮች እናመቻቻለን። የውጭ የሚኖሩ ኢትዮጵያውያን የሚያስተባብር ለሀገራቸው እድገትና ገጽታ ግንባታ ዋነኛ አምባሳደሮች የሚሆኑበትን አሰራር እንዘረጋለን። የተከበራችሁ ኢትዮጵያውያን ዛሬ በምርጫ ካርዳችሁ በእጃችሁ ስትይዙ ራሳችሁን እንዲህ ብላችሁ እንድትጠይቁ እናስታውሳችኋለን። ኢትዮጵያ በዓለም መድረክ አንገቷን ቀና አድርጋ እንድትቆም ክብሯና ሉዓላዊነቷ እንዲከበር ትፈልጋላችሁ? ምርጫችሁን አዎ ከሆነ ምርጫችሁ ኢዜማ ይሆናል። የልጆቻችሁ ወደፊት ህይወት በዕዳ የተተበተበ ሳይሆን በክብር በነጻነትና በእኩልነት የሚኖሩባት ሀገር እንዲኖራቸው ትሻላችሁ? መልሳችሁ አዎ ከሆነ ምርጫችሁ ኢዜማ ነው። የኢትዮጵያ ዲፕሎማሲ የአንድ ፓርቲ መሳሪያ መሆኑ አብቅቶ የሙያተኞችና የሀገር አንድነትና ፍቅር መገለጫ እንዲሆን ትሻላችሁ? መልሳችሁ አዎ ከሆነ ምርጫችሁ ኢዜማ ነው የሚሆነው። የወደብ ጥገኝነት አብቅቶ የንግድና የኢኮኖሚ ነጻነት እንዲረጋገጥ ትመኛላችሁ? መልሳችሁ አሁንም አዎ ከሆነ ያለ ጥርጥር ምርጫችሁ ኢዜማ እንደሚሆን እንገነዘባለን። የኢዜማ የውጭ ጉዳይ ፖሊሲ የኢትዮጵያን የብሔራዊ ጥቅም ለማስከበር የተዘጋጀ ሳይንሳዊ ወቅታዊ ስልቶችን የሰነቀ የሚያወዳድሩት ሳይሆን የሚመርጡት ብቸኛ አማራጭ ነው። እኛ ስንመረጥ ኢትዮጵያ በቀጣናው ተደማጭና ተመራጭ ደግመዋለሁ፣ በቀጣናው ተደማጭና ተመራጭ በአፍሪካ ተጽዕኖ ፈጣሪ በዓለም አቀፍ መድረኮች ደግሞ የተከበረች ሀገር እንድትሆን እንሰራለን። የምርጫ ካርዳችሁ የሀገራችን ዲፕሎማሲያዊ ክብር የሚመልስ ኃይል አለው። ይህንን ኃይል ለኢትዮጵያ እድገት ለልጆቻችሁ መጻኢ ዕድል ስትሉ መራጭ ኢትዮጵያን ተጠቀሙበት። ኢዜማ የምርጫ ምልክቱ ሚዛን ነው። ሚዛን የእኩልነትና የፍትህ የህግ የበላይነት ምልክት ነው። ፓርቲያችን የእኩልነትና የፍትህ የህግ የበላይነት የቆመ ፓርቲ ነው። ኢዜማን ይምረጡ። አመሰግናለሁ። አራተኛው የማጠቃለያ ሀሳብ አቅራቢ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። በ5 ደቂቃ ውስጥ የማሳረጊያ ሀሳባችሁን እንድታቀርቡ መድረኩን ከፍት አድርገናል። የተከበራችሁ የኢትዮጵያ ህዝቦች፣ አሁንም የፉክክር መድረክ ነውና አጋራችን ወይንም ወዳጃችን ብልጽግና በአንድም ሆነ በሌላ ችግሮቹን ወይም ሂሶቹን ፈልጎ አለመዋጥ ችግር አለ። ምናልባት ሂሶቹን አለመዋጥ፣ ስህተቶቹን አለመገንዘብ ወይንም የጠራ የፖሊሲና ስትራቴጂ መዋቅሮችን ይዞ አለመምጣት ችግር ይሆናል ብለን እንገምታለን። የሚታየውም ይሄ ነው። የኢትዮጵያ ዛሬ የደረሰችበትን የስልጣኔ ደረጃ ዓለም ከደረሰችበት ስልጣኔ ደረጃ ከመቆናጠጧ ቀደም የራሷ የሆነ የዲፕሎማሲያዊ ስትራቴጂ ያላት ህብረ ብሔራዊ ስልጣኔን እያኖረች የመጣች እንደ ሀገር የሀገረ መንግስት ግንባታ በተለያዩ አሰላለፎች ቀምራ የስልጣኔ ቀንዲል መሆኗን የዲፕሎማሲ ምንጭ መሆኗን ያስመሰከረች ቀደም የዲሞክራሲ ሂሳቤን ጭምር መነሻ ሀሳብ የገዳ ስርዓት የመሳሰሉ ህሳቤዎችን ለዓለም ያስተዋወቀች የዲሞክራሲና የዲፕሎማሲ አሸናፊ ሀገር ነበረች። ሌሎች ጥቅል የባህል ቋንቋ መስተጋበርን የተላበሰች ባህሎቿን፣ ቋንቋዎቿ በሌሎች ሀገሮች የሚቀናባቸው የሚኮራባቸው የነበሩ የበርካታ ቋንቋ ባህል ልዩነቶችን በአብሮነት ገምዳ ከልዩነት የተሻገረ አንድነትን የፈጠረች ሀገር ነች ነበረች። የመቻቻልና የመከባበር ምሳሌ የሆኑ በርካታ የውጭ ግንኙነቶች የነበሯት ምታማክር ምትመከር ሳይሆን ምታማክር ሀገር ነበረች ኢትዮጵያ። ዛሬ ፓርቲያችን ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ባለው እምነትና ግምጋሜ ገዢው ፓርቲ አገሪቷን ወደ ኢትዮጵያን የሚመጥን የዲፕሎማሲ የዓለም አቀፍ ግንኙነት መርህን መሰረትን ያደረገ የዲፕሎማሲ አካሄድ ተከተለ ነው ብለን አናምንም። የዚህ ማሳያ የሚሆኑ እልፍ ጉዳዮች፣ ታሪኮችና የዲፕሎማሲ ኪስራዎች አጋጥመውናል። ችግርን ማውራት ብቻ ሳይሆን የመፍትሄ አቅጣጫን ማመላከት አብይ ስራው የሆነው
ከዚህ በፊትም ባስቀመጣቸው በርካታ የመወዳደሪያ ጽንሰ ሀሳቦች በአንድም ሆነ በሌሎች የተገዙ ይሁን ያላቸው ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ዛሬም ለኢትዮጵያ ህዝብ አማራጩን አቅርቧል። እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲያችን መጀመሪያ የቤታችንን የውስጥ ሰላም በማረጋገጥ የውጭ ዲፕሎማሲያችንን አሸናፊነት ማረጋገጥ ነው ብሎ ያምናል። የውስጥ ሰላማችንን የምናረጋግጥበት ሰፊ መደላድሎችን አስቀምጧል። ሁሉን አቀፍ ብሔራዊ መግባባትና ብሔራዊ እርቅ በምንም መስፈርት ሊከናወን የሚገባቸው ሊንሸዋረር የማይገባ አቅጣጫ ነው። ግልጽና ሁል ጊዜም ሰላምን ያስቀደመ ለሌሎች አጋር ዙሪያችን ያሉት ጎረቤት ሀገሮች ስጋት ያልሆነ የፖሊሲ አቅጣጫዎችን እንከተላለን። ፕሮፌሽናሊዝምን ወይንም እውቀትን መሰረት ያደረገ በዲሲፕሊን የታነጸ የዲፕሎማሲያዊ መስመር መገንባት አንዱ አቅጣጫችን ነው። የኢኮኖሚ ዲፕሎማሲን ከውጤቶች ጋር እናስተሳስራለን። ዲፕሎማሲ ፖለቲካ ብቻ ሳይሆን የኢኮኖሚን የበላይነት ወይንም ማቹዋል ቤኔፊት የጋራ ጠቃሚነትን የሚያረጋግጥ እንዲሆን እንሰራለን። የኢኮኖሚ ዲፕሎማሲን ውጤቶችን በቅንጅት እየፈተሽን የመፍትሄ አማራጭ ሀሳቦችን እናቀርባለን። ሚዛናዊ የዓለም አቀፍ ሽርክናዎችን የምንፈጥር ፓርቲዎች ነን። ቀጠናዊ ትብብርን ለድርድር አናስቀምጥም። ከሁሉም ቀደም በድርድር በጋራ የምንሰራቸውን ጉዳዮች እናስቀምጣለን። ኢትዮጵያ በየትኛውም የዲፕሎማሲያዊ መንገድ ተአማኝ እንድትሆን ተደማጭ እንድትሆን እንሰራለን እንጂ የተሸማቀቀች ኢትዮጵያን አንገነባም። በሌሎች ፍላጎቶች ላይ የተመሰረተ ኢትዮጵያን አንገነባም። ኢትዮጵያ አይተኬ የሀገር በቀል ስትራቴጂዎች እንገነባለን። ጠንካራ የዲፕሎማሲ አቅጣጫዎችን መፍጠር የህብር ኢትዮጵያ የልዩነት አቅጣጫ ነው። ዋነኛው ልዩነታችን በእውቀት ላይ የተመሰረተ የዲፕሎማሲያዊ ስምሪት እና ተግባር ቁጥጥር ነው። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ መምረጥ አማራጭ ሀሳቦችን ለሌሎችም የሚተርፍ አድርጎ መስራት ነው። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ መወዳደሪያ ምልክቱ አደይ አበባ ነው። አደይ አበባ የአዲስ ብስራት የአዲስ ነገ ተምሳሌት ነው። ነገን የሚናፍቅ ለውጥን የሚናፍቅ ህብር ኢትዮጵያን ይመርጥ። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ የውጭ ጉዳይና ዲፕሎማሲ። ለኢትዮጵያ የሚበጀው የዲፕሎማሲ መንገድ የትኛው ነው? የትኛው ፓርቲ የሀገርን ብሔራዊ ጥቅም ማረጋገጥ የሚችል አማራጭ ይዞ ቀረበ? የዜጎች ደህንነት፣ የሀገር ክብር ከፍ አድርጎ ማሳየት የሚችለው የውጭ ግንኙነት ፖሊሲን ያቀረበላችሁ የትኛው የፖለቲካ ፓርቲ ነው? ኢትዮጵያ ለዓለም አቀፍ ተቋማት አጋሮቿ የሚኖራት ግንኙነት በምን አይነት መርህ ላይ የተመሰረተ ይሁን? ሁሉንም እንደሰማችሁት እንደተከታተላችሁት ነበር። አሁን የውሳኔው ባለቤት ህዝቡ ነው። ክቡራትና ክቡራን፣ ለሀገሩ የሚበጀውን ይለዩ፣ ድምፅዎን ይስጡ። በዚህ የክርክር መድረክ ላይ የተገኙ የፖለቲካ ፓርቲዎች ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አርኪቴክት ዮሐንስ መኮንንና አቶ ኢዮብ መሳፍንት ነበሩ። ነጻነትና እኩልነት ፓርቲ ነእፓን በመወከል ዶክተር አብዱል ቃድር አደምና አቶ መሰረት አሰፋ በመድረኩ ተገኝተው ነበር። ህብር ኢትዮጵያ ዲሞክራሲያዊ ፓርቲን ወክለው አቶ አበራ በቀለ የክርክሩ ታዳሚ ነበሩ። ብልጽግና ፓርቲን በመወከል ክርክር ያደረጉት አቶ ጃፋር በድሩና አቶ መሐመድ ራፊ አባራያ ነበሩ። እዚህ መድረክ ላይ ስላደረጋችሁት ክርክር እናመሰግናለን። ስትከታተሉት የነበረው ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች በውጭ ግንኙነትና በዲፕሎማሲ መስክ እያደረጉት የነበረውን ክርክር ነው። የዛሬውን አበቃን። በሌሎች ርዕሰ ጉዳዮች ላይ ሌሎች ክርክሮች በቀጣይ ቀናት ይኖሩናል። ከካሜራ ጀርባ